Hi ውዶቼ እንዴት ናችሁ? This is Kevin Michael American Darablack and then Darablu YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? ያላችሁልኝ ማለት ነው። እንደሰማችሁት ማለት ነው። ቪዲዮዎችን ማለት ነው እንደዚህ ብዬ የማስረዳው ምክንያቱም ብዙ ነገር መድከም ስለማልፈልግ ነው። በቃ እንደ ድሮ ያለ የመሰላችሁ ሁሉንም ነገር ማለት ነው ወደ እኔ እንዳድስ ደግሞ ካምባል በቃ አብቅቷል ማለት ነው። ከእናንተ ጋር የነበረን ጉዞ እኮ አብቅቷል። አሁን እኮ አይደለም ያበቃው ድሮ ነው ያበቃው ወይ ማለት ከአንዳንድ ሰዎች ጋር የነበረን ጉዞ ማለት ነው። ዛሬ ደግሞ ከማስቲካ ጋር መጣሁት። ዳር ወይ አይቻልም ከማስቲካ ጋር ማራይ ማለት ነው። እንደን ነገራችሁ የምፈልገው ነገር ማለት ነው ወደች እንደዚህ የዋናው ነገራችሁ የምፈልግ አይ ቲንክ አለ ሶሻል ሚዲያ ላይ ግን እነሱን እንትን ያረላን ግን ደስ ይላል ባይዘው እንደን ነገራችሁ የምፈልገው ነገር ማለት ነው ወደችዬ ወዲያው ከጀመሩም ነገራችሁ የምፈልገው ነገር አለኝ ነገራችሁ እያልኩኝ ነው የመጣሁት። እንደን ምንድነው ልላችሁ የፈለኩት ማለት ነው ባዶይ ተጠቅሻለሁ የሀበሻ ስም የማይመቹ ልጆችን ምናምን እየተጠቅሻለኝ ማለት ነው። ስለማይመቹኝ ነው ባዶይ መደጋገም ያለብኝም ማለት ነው። በስት የለ ጀስት የለ ፍሬንድስ የለም ግን ደግሞ በቃ አይቴክ የሆነ እንትን አለ አይደለ የሆነ ቀለል የሚልሽ ነገር አለ። የሰው ኃጢያት ተዘግበሽ ነው የምትኖሪው ከሀበሻ ጋር ማለት ነው እንትን ስታደርጊ ማለት ነው። ሰው ደግሞ አውቆ ነው መንገድ ከፍቶላቸው ራሳቸው መንገድ ከፍቶ ምናምን ወደ አንቺ የሚመጡት አውቆ ነው። ለስራ ነው የሚመጡት ማለት ነው። ስለዚህ እናንተ ያቃቂ የልጅ ጨዋታ እየተጫወታችሁ እኔ ህይወት ላይ እንደዛ እየተጫወታችሁ እንድትኖሩ አልፈልግም። እናንተም የራሳችሁን ህይወት መኖር አለባችሁ። የራሳችሁን ህይወት ትዳር መመስረት አለባችሁ ማለት ነው። እኔ ደግሞ በቃ ከእናንተ ጋር አብቅቷል ማለት ነው። ለእናንተ እንትን እያልኩኝ የምኖር ልጅ አይደለሁኝም። ከድሮውንም አይደለሁኝም አሁንም ማለት ነው። እንደን እሱም ነው ልላችሁ የፈለኩት ማለት ነው። እኔ ወሬውን መደጋገም አልፈልግም። በቃ የምጠላቸውን ሴቶች ምናምን ያልኩት ማለት ነው። የማውቃችሁ ባይደው የማላውቃችሁ ደግሞ በዛ ስም የማውቃችሁ ሰዎች ናቸው እኔ የሚጠራቸው ያልኩት እንጂ የማላውቃችሁ ግን የማንተዋወቅ ሰዎች ግን በጭራሽ እንትን የለንም ማለት ነው። ደግሞ እኔ የዘረዘርኩት ሁላቸውም ወጣቶች ናቸው። ባይደው አይ ቲንክ የወለዱ ምናምን አይደለም እስካሁን ያልወለዱ ናቸው ሁላቸውም። አይ ቲንክ ሁላቸውም ያልወለዱ ናቸው። አንደን የማውቃችሁ ነው በተለይ ከሊቢያ በኋላ ማለት ነው በሴቶች መሪ በቃ አምርሬ ነው የወጣሁት ከሊቢያ ማለት ነው በሴቶች ምክንያት ማለት ነው። ሴቶቹ አይ ቲንክ በቃ እንደምታውቁት ሀበሻ እንደዛ ነው ማለት ነው። ጥሩ ቦታ ላይ በጣም ጥሩ ነው፣ ክፉ ቦታ ላይ ደግሞ በጣም ክፉ ነው ማለት ነው። ጊዜና እንትኑን ሲያገኝ ማለት ነው። እንደን ውዶች እንደዛ ብለን ማለት ነው። ጎረሮዬ ደግሞ ዝግት ብላደረ ትናንት ላይ ነው ያደርኩት። ከዛ ብዬ ደግሞ ቀጠሮ ነበረኝ። ቀጠሮ ደግሞ በቃ ላይ በስንት መከራ ከእንቅልፍ የተነሳሁት በስንት መከራ ማለት ነው። በቃ ስዘረዝራቸው ያደርኩት የልጆቹን ጋንን በሙሉ ላይ ነው ያደረው መሰለኛ ይቲን ከላቅም ማለት ነው። እንደዛ ብዬ ሄድኩኝ ማለት ነው። ስለዚህ እናንተ እኔ ባይ ዘ ወይ ይሄን በጣም መቀየር እንፈልጋለሁ በጣም ምናምን ሲል ማለት ነው። ሰዎቹ በአሁንም እንሸውዳለን እያሉ በጣም እንትን እያሉ ነው። በቃ ተስፋ ይቆርጡ፣ ሰውን መረበሻ አይተው፣ የሰውን ህይወት ያበላሻሉ። እኛን በቃ ከሀገር ለሀገር ያሳድዱናል። እሱን ነገር እንዳይነቁባቸው ምናምን ማለት ነው። አሁን እኔ ባይ ዘ ወይ ብቻዬን ሰውን ነግራችሁ ነበር። በቃ የሆነ ቦታ ሂጂ ምናምን አይለኝም ማለት ነው። አሁን በቃ ላይ መሄድ ያለብኝ ቦታ ሁላ ነው በውስጥ እንትን የሚያደርጉኝ ማለት ነው። አይሶርቱ ጋር ማለት ነው። በቃ ያላሰብኩበት ቦታ ሊሄድ ምናምን ያስፈልኛል ባይደው ወይ ማለት ነው። እኔ ስዊዘርላንድ ሲነሳ ማለት ነው ከሊቢያ ነው የተነሳው። ስዊዘርላንድ ግን ደግሞ እንትን ምንድነው የሚባለው ይሄ ከስዊዘርላንድ ሲነሳ
ባይዘው የአውሮፓ ሀገሮችን ሰርች እያደረኩኝ ነበረ ማለት ነው። ብዙ ጊዜ ሰርች ያደርግ ነበረ ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ባይዘው ከዚህ ሀገር የወጣሁት ማለት ነው ልክ ፍቅሩ ሲወጣልኝ ነው የወጣሁት ማለት ነው። ትራፕል ተበልሼ ነበርና ከዛ ፍቅሩ በቃ ብን ብሎ ወጣልኝ ማለት ነው። ከአበሻ ርቄ ማለት ነው ከሰው በጣም ርቄ ነበርና ከዛ ብቻዬን ነበርኩኝ ማለት ነው። ከዛ ፍቅሩ ብን ብሎ ወጣልኝ በቃ ላይ ኬ እንዳገኙ ቁልፍ አገኙኝ ማለት ነው። ላይክ መፍቻ ማለት ነው። ላይክ ድሮውንም ፍቅር አልነበረም ማለት ነው። ልጁ ጋር የሆነ ችግር ነበረ ማለት ነው። የሆነ እንትን ላይ እንትን ያደርጉሻል። እኔ ደግሞ እሱን ነገር ነው የሚያናድደኝ ከሁሉም በኋላ በላይ ማለት ነው። በቃ እንደዚህ እየተቃጠልሽ ምናምን አይ ዶንት ኖ በቃ ምን ማድረግ እንዳለብሽ እኮ አንቺ እሳት ውስጥ ሁላ ትገቢያለሽ እኮ ያኔ አላውቅም። በጣም ይከብዳል ማለት ነው። መልሶ ደግሞ ሰው ላይ ፕሌይ መጫወት በጣም ይከብዳል። እንደውም ሀበሻ ነው ባይደው እንደዛ የሚያደርገው ማለት ጥፍጥፍ ይሉበታል። ከዛ በኋላ ደግሞ ተመልሰሽ ወደ እሱ ሂጂ እሱ እንደዚህ ነው ከእንትን ካበዘበዙት በኋላ እና ከተበዛበዙ ከተሰለቻችሁ ምክንያቱም ሰው ያየውን ነው እነሱ በራሳቸው ስለማይተማመኑ ማለት ነው። እንትን ልነግራችሁ የምፈልገው ነገር ማለት ነው ውዶች ምንድን ነው የሚባለው ይሄ ስለዚህ እንደዛ ብለን ማለት ነው ነገሩን ማለት ነው። እኔ ባይዘወይ የሆነ ቡዳም በእንትኑ ይጀምራል የሚባለውን ነገር አለ አይደለ? ባይዘወይ እናንተም በቃ እንደዛ ያላችሁ በትንሽ ፊስት ይሰጣችሁ ማለት ነው። እንትን ትገባላችሁ ሰው ላይ እንትን ታደርጋላችሁ እና ባይ ዘ ወይ ለመናገር አይከብደኝም። ግልጽ ግን ደግሞ ትንሽ ቀለል አድርጎ ደብሮኛል። ሁሌ ምንድን ማለት ነው በቃ ያለውን ነገር ግን በግልጽ ይገባኛል። እኔ ግን ደግሞ ሁሌ መግለጽ ይደብረኛል ማለት ነው። ይሆናል አይደል? ደባሪ በቃ ሁሌ መተተተተተተተ ባይ ዘ ወይ አስተማሪና አሪፍ ነው። ባይ ዘ ወይ የምናገረው በሙሉ ማለት ነው አሪፍ ነው። ባይ ዘ ወይ አንደን ለነገራችን የምፈልገው ነገር ማለት ነው እንደዛ ብለን ማለት ነው። ስለዚህ ወደዛ አታጓቱት ማለት ነው። የሀበሻ ስሞችን ስላልኩኝ ማለት ነው የማላቃቸው አላቃቸውም እስከ መጨረሻ ማለት ነው። እኔ በአር በቢ ብድር ምናምን የሚለውን ነገር አላቅበትም ማለት ነው። እኔ የምጠላው ኤል ነው። አይላቅም ለምን እንደምጠላው ኤል ፊደል በጣም ነው የምጠላው ማለት ነው። አንተ ላስለ ነገራቸው የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው ይሄ የዶናልድ ትራምፕ ከዚህ ያነሳሁት ማለት ነው ባዶ ከዩቲዩብ ያነሳሁት ማለት ነው። እሱን ስለጠላሁት ምናምን አይደለም። ሰዎች አሉ ማለት ነው የሆነ እሱን የማይወዱ ላይክ ችግር የሚፈጥሩ ላይክ እሱን አድርጎ የሚያስቡ ላይክ እኔ እሱ ነኝ በእውነት ብላችኋለሁኝ ማለት ነው። እንዲሁም ከእሱ ነው የምደርቀው ባይደውይ ማለት ነው። የነካኝን ሰው አልምረውም ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው። ሁለተኛ ደግሞ ባይ ዘ ወይ እኔ ጠልቼው ለቦታውንም ለሱ ስለማይመጥን ነው። ባይ ዘ ወይ አሁን ላይ ሴክስ ምናምን ብዙ ነገር እያወራውን ስለሆነ ማለት ነው እዚህ ላይ አይ ፕሮፋይል ላድርጋሽ እነዛ ይከብዳል ማለት ነው። ለሱ አይ ቤተሰብ ሁላ ይደብራል ማለት ነው። ላይክ እሱም ከቤተሰብ በላይ ነው። ባይ ዘ ወይ እንደን ልነግራችሁ የምፈልገው ነገር ማለት ነው ምንድነው ልላችሁ የፈለኩት ማለት ነው ወደ ኋላ መመለስ የሚባለው ነገር በቃ ላይክ የተውሽውን ሰው በቃ ላይክ የተውሽውን አይሳሁን እራሱ የተውሽን ሰው ማለት ነው መጓተት ምንድነው የሚያመጣው? ሳምታይምስ እንትን ማለት ነው እንትን ሰው የሆነ የሚወደው ነገር አለ። ወንዶቹም በብዙ ጊዜ በእይታ ይመረካሉ፣ ቁንጅና ይወዳሉ በጣም እነሱ ሳይመስላቸው በጣም አንቺ የሆነ ፏ ስትይና ዝም ብለሽ ሳለሽ አንድ አይደለም ማለት ነው። እንትን ልነግራችሁ የምፈልገው ነገር ማለት ነው እዚህ ያሉኝ ማለት ነው እዚህ የሆነ እዚህ ያኛው በጭራሽ አይገባኝም ምን እንደሚፈልጉ ለማለት ነው። ባይ ዘ ወይ አይ ቲንክ ሊያስቃይሽ ብቻ የሚፈልግ ሰው ሆኖ ነው የሚታይሽ ማለት ነው። ሳምታይምስ ስዊዘርላንድ ላይ የነበረው ግን ምን ያሰው በእይታ ብቻ ነው የሚማረከው። በቃ የአይን እንትን አለው ማለት ነው። እሱ በቃ ለክ በእይታ እንትን የሚያደርገው ነገር አለ ማለት ነው። ግን ደግሞ አንድ ጊዜ በጣም ያሳቀኝ የእሱ ነገር ለምን መሰላችሁ ማለት ነው ልጁ ባይደው
ሂዝ ኮሬዚ ማለት ነው። ይሄኛው በሬ የስዊዘርላንድ በሬ ማለት ነው። ሁላቸውም ነጭ በሬዎች ናቸው። ግን ደግሞ ይሄ የባሰው ማለት ነው። የኔዘርላንድ የባሰ የከፋ ማለት ነው። የከፋ የእንትን በሬ ማለት ነው። በግ ማለት ነው። የስዊዘርላንድ ግን ትንሽ እንትን አለው በቃ ይሆናል አይደል? ላይክ እንደ ልጅ ደስ የሚልሽ ነገር አለ አይደል? ዝም ብለሽ አይተሽው ፈገግ የሚያስብልሽ ሰው አለ አይደል? እንደዛ አይነት ባይደ ወይኔ ሰው ምርጫ ላይ አልገባም። ምክንያቱም በጣም አስቸጋሪ ሰው ነኝ አልወደድኩኝና ካልፈለግኩኝ ማለት ነው። እንደነሱ ከዛ የሆነ ታይም ላይ ጉርድ አድርጌ ነበረ ማለት ነው። ጉርድ ለብሼ ነበረና ላይክ በቃ በጣም ቢሃፍ የሆነ ደስ አለው ምናምን። እኔ በቃ አሁን ደግሞ ጉርድ ለብሼ ላይክ ልጁን ላስጠላው ነው በቃ ምን ለያዩ ከሆነ ማለት ነው። እኔ ሰውን ደግሞ እልህ እንዲይዘው ምናምን አልፈለግም ማለት ነው። ባይደው ያኔ ደህና ነኝ ብለኝም ማለት ነው። ሁሌም ላይክ በጣም በእንትን አይነት መልኩ ነው መለያየት የምወደው ማለት ነው። ላይክ ለማይሆን ነገር መሰቃየት ምናምን ይደብራል ማለት ነው። አንቺ አንዴ ቆንጆ ትሆናለሽ፣ አንዴ ትደብሪያለሽ። ምክንያቱም ያለሽበት ቦታ ኢንተረስት ስለማያደርግሽ ማለት ነው፣ ስለማይመችሽ እንደን እዛ ማለት ነው። እኔ ፀጉሬንም ሁላ ልጬ ነበረ እኮ እሱንም ያውቁት ነበረ ከበፊቱ ማለት ነው። እንደን ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ቆንጅና በጣም ቆንጆ ነው። ላይክ እኔ ስለ ቆንጅና ምናምን አይገባኝም። ላይክ በእኔ አይን ማለት ነው። ላይክ የኔ አይን የተቀደሰ ነው እላቸዋለኝ ማለት ነው። ሰው ደስ ካለኝ ማለት ነው ሌላ ነገር አይታየኝም። እንደን ሁለተኛ ደግሞ ማለት ነው ከዛ እንደዚህ ቦርድ ለብሼ ምናምን እንደዚህ እያንን ለብሼ ነበር እንዲሁም ይሄ በላይ ማለት ነው። ከእንዳ ዝርክርክ ብዬ ነበር። እኔ ደግሞ ጉርድ አልወድም። ከዛ ላይክ በጣም ቢሃቢ ላይክ ለደል ደስ የሚል ፌስ ምናምን ከዛ ማሪ በሳቅ ነው የገደለኝ ያስፈርቶ ጋር ማለት ነው። እኔ ደግሞ ማፈር ምናምን የሚባለውን ነገር አይመቸኝም። ደስ ሪስፔክት ስላለኝ ነው እንጂ ሰውንም አልነካው ማለት ነው። ማፈር አልወድም። ብዙ የሚያፍሩ ሰዎችን በጣም ስንትን አድርጋለሁና ማፈር አልወድም። ባይ ዘ ዌይ እንደን በቃ እንደዛ ነው ወይ ማለት ነው። ወንዶች ደግሞ እንደዛ ስለሆኑ ማለት ነው ላይክ ህይወታቸውን ሊበጥብጧቸው አይገባም ማለት ነው። ሴት ልጅ ሰርታ መቀየር አለባት፣ ራሷን መቻል አለባት። ታስዋይ ደግሞ እኔ እንደዛ ባይኔ ማለት ነው። አሁን ስራዬን የሆነ ምቀኛ አለ አይደል? ገና ከመጀመሩ ፍቅር ከመጀመርሽ የሚመቀኝሽ ከስራ የሚያደንቅፍሽ ከሌላ እንትን የሚያደርግሽ ሰው ከሆነ በጣም ነው የምትጠዩ ማለት ነው። ባደወይ ልጁ እንደዛ አይነት ችግር አልነበረም። እውነት እንናገር ከተባለ ማለት ነው ምቀኛ አይደለም። እውነት እንናገር ከተባለ ግን ደግሞ የነበረውን ችግር ማለት ነው ትኩረት እንዲሰጪው ይፈልጋል ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ነበረ ለስዋይ አዳንም ማለት ነው። እኔ ባደወይ የሆነ ላይክ በጣም የሚያስቅ የሆነ በቃ ላይክ የሚያዝና እኔ እንደነገርኳችሁ አሁን እሱ ያደረገው ነገር አልደበረኝም ማለት አይደለም። ላይክ በጣም ጅል ነው፣ ግን ደግሞ በቃ ፊት ለፊት ነው እኔ የምወደው። ላይክ እኔም በቃ ላይክ ጅል ነኝ። በቃ የሆነ እንትን አለ ካልፈለጉኝ አልፈለጉም ነው ምለው ባለው ወይ ማለት አንድ ፈልጋለሁ አንድ አልፈልግም ግን አይደለም ማለት ነው። ላይክ የኔ ስትሬት ነው ባይዘው ማለት ነው። የኔ መንገድ ስትሬት ነው። እንደን ውዶች ማለት ነው። ይሄ ደግሞ ሶሻል ሚዲያ ላይ አረብ የሚለውን ሰዎች ማለት ነው ለምንድን ነው ታዲያ እነሱ ራሳቸው የማይመጡት ሶሻል ሚዲያ ላይ ማለት ነው? ደፍረው ማለት ነው መቆም ነው ያለባችሁ ማለት ነው። ላይክ ንቀት ነው ተደብቆ የሆነ የሚቀርብሽን ሰው መናቅ አይሰርቱ ጋር አሬ ጥሩ አይደልናችሁ አይደለም እያልኩኝ ያለሁት እኔ አረብ ስለ አረብ አዛኛው ማለት ነው። ቪ አረብ አለ አረብ ስለ እኮ ቪ አረብ ነው የምለው ባይደወይ ማለት ነው። ቪምቶ ነው የምላቸው። በቃ ቪ አድርጌ ነው የምጠራቸው ማለት ነው። እንዳትዋይ የምናውቀው ነገር ነው። እኔ እኮ ባይደውይ እንትን የሚያደርገኝ ማለት ነው እንደዛ የሚል ሰው ማለት ነው ከሰይጣን አሁን በቃ ከነሱ የሆነ የሚጠብቀው ነገር አለ ማለት እኮ ነው። ባይደውይ እንዲያደርጉለት የሚፈልገው ነገር አለ ማለት እኮ ነው። ባይደውይ እነሱ እኮ ልክ እንደ ጠላቶቻችን እኮ የሚያስቡ ሰዎችም አሉ እኮ በውስጥ እኛ ክርስቲያንና ሙስሊም ስለሆነ ብቻ ማለት ነው።
እንዲሁም እኮ በጣም እድለኛ ነሽ። በቃ ላይክ የማይነካሽ ከሆነ የማትነኪ ከሆነ ማለት ነው በእነሱ እንደሷ የነሱ ሀገር ሆነሽ ማለት በጣም እድለኛ ነሽ ማለት ነው። እንደሷ እንደን ጭንቅላታችሁን አስሩ ልላችሁ እፈልጋለሁ ማለት ነው። ቪዲዮውን አልወርድልሽ አለኝ ማለት ነው ወዶችዬ፣ ቀስቀስ እያደረኩኝ ያወረድኩኝ ያለሁት እንደን ሁለተኛ ምንድነው ልላችሁ የፈለኩት ማለት ነው። እንደሷ እንደዛ ይመስላል። በቃ እኔ ባይ ዘ ዌይ ማለት ነው የሆነ ቦታ ችግር አለብን እንደዚህ ወደዛ ሂጂ ወይም ወደዚህ መሄድ አለብሽ ቢሉኝ ማለት ነው። ምክንያቱም ከኔ በላይ እነሱ ስለሚያውቁ የቦታውንም የሰውንም ሁኔታ ችግር የለውም። እኔ የትም ቦታ ማለት ነው መነካት አልወድም ባይ ዘ ዌይ ማለት ነው። ወደዚህም ወደዛም ቢሉኝ ማለት ነው በጣም ነው የምሰማው ባይ ዘ ዌይ አይስወር ቱ ጋድ ማለት ነው። እኔ ላይክ ተጎትቼ ተለምኜ የትም አልሄድም በቃ ሳይለንትሊ በቃ እንደዚህ ማድረግ አለብሽ፣ እንደዚህ ወደዚህ መሄድ አለብሽ ወይ እንደዛ ታደርግ ምናምን ሲሉኝ ማለት ነው። እኔ ባይ ዘ ዌይ እንደዛ የምሰማው ለምን መሰላችሁ? እንደናንተ ወደ በጥቅም ወይም ደግሞ በክፋት ሲናገርና በኖርማሊ ሲናገር ሰው ስለሚገባኝ ማለት ነው። ልትናገረኝ ልትገባኝ ትችላለህ፣ ልረዳህ እችላለሁ ማለት ነው። እኔ ግን ልረዳህ ማልችለው ከነካኝ በኋላ አትንኪኝ ማለቱን ነው። ልረዳህ ማልችለው ምንም ማስበህም ብትሆን ማለት ነው። ከነካኝ በኋላ አትልኪኝ ወይም ደግሞ እንደዚህ የሆነብን ብላችሁ እኔ ጋር መለጣጥፉንና እኔን እርዱኝ ማለታችሁ ነው የማይገባኝ ነው እንጂ ደስዋይ ክሊርሊ በኖርማሊ ማለት ነው። ሰው ከነገረኝ ደስዋይ ሊረዳው ይችላል። ደስዋይ ምንም ማለት አይደለም ማለት ነው።